ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁም ጋር ይሁን። እግዚአብሔር የተመሰገነ ይሁን። እንደ ምሕረቱ እንደ ቸርነቱ እንደ በጎነቱ ለዚህ ቀን አበቃን፣ በያለንበት ጠበቀን። ክብር ለሱ ይሁን። ዛሬም እግዚአብሔር በውስጤ ያስቀመጠውን ቃል ከእናንተ ጋር ሼር ለማድረግ መጥቻለሁ። እግዚአብሔር ደግሞ ይረዳናል። የእግዚአብሔር ቃል ሁል ጊዜ ለሕይወታችን መንገድ ስለሆነ ለሕይወታችንም የሚጠነቀቅልን፣ የሚነግረን፣ የሚመክረን፣ የሚመልሰንም ስለሆነ እግዚአብሔር የተመሰገነ ይሁን። ይሄ ቃል ሲመጣ ሁል ጊዜ ውስጣችንን አዘጋጅተን መጠበቅ አለብን። መንፈሳችንን መክፈት አለብን ለእግዚአብሔር ቃል፣ ነፍሳችንንም ማዘጋጀት፣ ልባችን ደግሞ እግዚአብሔር ምን እያለ ነው በዚህ ቃል ብለን ለሱ ቅድሚያ መስጠት አለብን። እግዚአብሔር የተመሰገነ ይሁን። የዛሬው ቃል ከአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 24 ያለው ነው እና ዋናው አርዕስት የዚህ ቃል የዚህ የምንማረው ዛሬ የጠራን የታመነ ነው የሚለው። እግዚአብሔር የታመነ ነው። ይህ የምናመልከው አምላክ ለማታውቁትም እግዚአብሔር ሰማይና ምድርን የፈጠረ በዙፋኑ ላይ ያለ ይህንን ውብና ድንቅ አድርጎ የፈጠረን እግዚአብሔር በልጁ በኢየሱስ ክርስቶስም እንድንድን የሚጠራን የዳንም እግዚአብሔር ትልቅና ታማኝ ነው። እኛ ታማኞችም እንኳን ባንሆን እግዚአብሔር ግን ለዘላለም ታማኝ ሆኖ ይኖራል። እሱ ታማኝም ስለሆነ ቀንና ሌሊት እስካሁን ድረስ አላቆመም። ፀሐይም ብርሃን ከመስጠት አላቆመችም። እኛንም በምህረቱ በቸርነቱ ደግሞ አቆሞናል። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ታማኝነት ነው የምናየው። በታማኝነት ውስጥ ደግሞ መርሳት የሌለብን ማየት ያለብን ማወቅ ያለብን ነገር ነው የምናየው በዚህ መልእክት ውስጥ። እግዚአብሔር የተመሰገነ ይሁን። ቁጥር 16 እንደዚህ ይላል፣ ሁል ጊዜ ደስ ይበላችሁ። አሁን ሁል ጊዜ ደስ ይበላችሁ ሲል በምንድን ነው ደስ ሊለን የሚገባው? በነገሮች ነው ወይስ በእግዚአብሔር ነው ደስ ሊለን የሚገባው? ምክንያቱም በነገሮች ወይ በሰው ወይ በሆነ በቀኖች በበዓላት ምንደሰት ከሆነ የሚያልፉ ናቸው። ሁሉም ያልፋል። የውስጥ ደስታ ደግሞ አይሰጠንም። የውስጥ እረፍትና የውስጥ ሰላምን አይሰጠንም። እግዚአብሔር ብቻ ነው ሰላምን የሚሰጠን። በፊልጵስዩስ ምዕራፍ 4 ቁጥር 4 ምን ይላል? ሁል ጊዜ በጌታ ደስ ይበላችሁ ነው የሚለው። ሁል ጊዜ፣ አንድ ቀን አይደለም፣ አንድ ሰዓት አይደለም፣ የተወሰነ ወራት ወይ የተወሰነ ጊዜ አይደለም። በቃ ሁል ጊዜ በጌታ ደስ ይበላችሁ ነው የሚለው። በጌታ ደስ ይበላችሁ፣ በጌታችን በኢየሱስ ክርስቶስ ደስ ይበላችሁ ነው የሚለን። እግዚአብሔር የተመሰገነ ይሁን። የተሰጠን ስጦታ ካሰብነው፣ ከምናየው፣ ካየነው እስከ ዛሬ ድረስ ከተቀበልነው በላይ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ እሱ ተሰጥቶናል። እሱ ያድነናል። እሱ ነው የሚያድነን። ስለዚህ በእግዚአብሔር ብቻ በጌታ ብቻ መደሰት እንዳለብን፣ በሸለቆም ብንሆን በከፍታ ላይም ብንሆን ሁል ጊዜ የእግዚአብሔር ቃል የሚነግረን እንዳውም የሚያዘን በእግዚአብሔር በጌታ እንድንደሰት ነው። ስለዚህ ቁጥር 16 ሁል ጊዜ ደስ ይበላችሁ ነው የሚለው። ስለዚህ ነፍሳችን ሁል ጊዜ ሐሴት ማድረግ አለባት፣ ደስ መሰኘት አለባት። የሆነ ደስ የማይል ነገር ሲሰማን ሁል ጊዜ ቆም ብለን ለምንድን ነው ደስ ያላለን? እግዚአብሔር ያልተደሰተበት ነገር አለ ወይ? በሱ ስላልተደሰትን ነው ያልተደሰት ነው። ይሄ የታወቀ ነገር ነው። እግዚአብሔር የተመሰገነ ይሁን። የውስጥ እርካታና ሰላምን የሚሰጥ ኢየሱስ ክርስቶስ ብቻ ነው። ስሙ ይባረክ። ቁጥር 17 እንዲህ ይላል፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትንም አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም
ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። የታመነ ስለሆነ ያደርገዋል። እግዚአብሔር የሰጠን ተስፋ ምንድን ነው? እግዚአብሔር የተናገረን ትንቢት ምንድን ነው? ይፈጸማል። ከዘመናት በፊት ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት በነቢያቶቹ የተናገረው እግዚአብሔር ልጁን ልኮ እንደሚያድን በኢሳያስ መጽሐፍ የተናገረው እንዲሁም በሁሉም ነቢያቶቹ የሰጠው የተስፋ ቃል ከ2000 ዓመት በፊት ተፈጽሟል። እግዚአብሔር ልጁን ልኮ ኢየሱስን ስለኛ ስለ ኃጢአታችን በመስቀል ላይ ሞቶ ኃጢአትን፣ ሰይጣንን፣ ሞትን አሸንፏል። ስለዚህ የሰጠን ቃል የታመነ ነው። የጠራን ተስፋን የሰጠ የታመነ ነው የሚለው ከ2000 ዓመት በፊት ምድር ከምትፈጠር ጀምሮ ከአዳምና ሔዋን ጀምሮ እግዚአብሔር የተናገረው ቃል እየሆነ ነው። ምክንያቱም እግዚአብሔር ከተናገረ ይፈጽመዋል። ምክንያቱም እሱ ለዘለዓለም ታማኝ ሆኖ የሚኖር እግዚአብሔር አምላክ ነው። ስለዚህ ሁል ጊዜ በእግዚአብሔር መደሰት እንዳለብን፣ እግዚአብሔር ቃሉን ደግሞ መታመን እንዳለብን ነው የምናየው በዚህ ምዕራፍ ውስጥ። ቁጥር 17 ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ። አሁን እዚህ ላይ አንድ ቃል ላነብላችሁ ፈልጋለሁ። ከሉቃስ ወንጌል 18 ቁጥር 1 ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ምን ይላል? ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው። ስለዚህ ዘወትር ሊጸልዩ እንዲገባ ሳይታክቱም ይላል። ከዛ ከቁጥር 2 እስከ 8 የምናየው ምንድን ነው? እግዚአብሔር በምሳሌ አድርጎ የተናገራቸው በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማይፈራ አንድ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበር። አያሌ ቀን አልወደደም። ከዚያም በኋላ ግን በልቡ ማንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁል ጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆን ይላል። ስለዚህ እግዚአብሔር እዚህ ጋር የሚመክረን ምንድን ነው? ሳንታክት መጸለይ። እቺ መበለት እንኳን እንዲፈርድላት ወደ ዳኛው መጥታ ሁል ጊዜ በቃ ቀንና ሌሊት ትጮህ ነበረ ወደ እሱ። ዳኛው እግዚአብሔርን አይፈራም ሰውንም አይፈራም ነበር፣ ግን እንዳታደክመኝ ብሎ ፈረደላት። እግዚአብሔር አባት ግን እንደዛ አይደለም። አይሰለቸውም። ወደ እሱ በመጣን ቁጥር በጸለይን ቁጥር እኛ ምርጦቹን ይላል በጌታ በኢየሱስ ክርስቶስ የተመረጡትን ስለ ሌሎች የምንጸልየው፣ ስለ እኛ የምንጸልየው፣ ስለ ቀኖቻችን፣ ስለ ስራችን፣ ስለ ትዳራችን፣ ስለ ቤታችን፣ ስለ ሁሉ የምንጸልየው ስለ እሱ በቃ የእግዚአብሔር መንግስት እንዲመጣ በዚህ ምድር የምንጸልየው እግዚአብሔር ይሰማዋል። ስለዚህ መጸለይ እንዳለብን ጌታ ኢየሱስ ክርስቶስ እዚህ ጋር እየመከረን ነው። እግዚአብሔር አይሰለቸውም። የልጆቹን ጩኸት የልጆቹን ጸሎት ይሰማል። እግዚአብሔር የሚሰማ አምላክ ነው። እንደ ፍቃዱ ከለመንነው የለመንነውን ደግሞ እግዚአብሔር ይሰማናል። ስለዚህ አንደኛ ተሰሎንቄ 5 ስንመለስ ሳታቋርጡ ጸልዩ ለሚለው ይሄ ነው በቃ መጸለይ እንዳለብን። ሊፈትነን የሚመጣ ቢኖርም ሊያስጥለን የሚመጣ ቢኖርም እኛ ግን የታመነን የጠራን እግዚአብሔርን እያየን በቃ መጸለይ እንዳለብን፣ ወደ እግዚአብሔር እንደገና መጮህ እንዳለብን፣ እሱ ጸሎታችንን ይሰማል ያይልናል እና ሳታቋርጡ ነው የሚለው። ስለዚህ ተስፋ መቁረጥ እንደሌለብን፣ ተስፋ የሚያስቆርጥም ነገር ቢኖር ስለዛ ጉዳይ መጸለይ እንዳለብን፣ በቃ ተያይዘን መጸለይ እንዳለብን እግዚአብሔር ይመክረናል። ምክንያቱም የጠራን የታመነ ስለሆነ። በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና።
ሁሌ እግዚአብሔርን ማመስገን አለብን። የተደረገልን ትልቅ ነገር ስለሆነ እግዚአብሔር ልጁን ስለሰጠን እግዚአብሔር አንድ ልጁን መዳን በኢየሱስ ክርስቶስ ስለሰጠን ይሄ ከየትኛውም ምድራዊ ነገር ከምንጠይቀው ከምንፈልገው በላይ ስለሆነ በዚህ ደስ መሰኘት አለብን። እግዚአብሔር ከኛ ጋር ከሆነ ደግሞ ማን ይቃወመናል ይላል። ስለዚህ እግዚአብሔር ከኛ ጋር አለ በሁሉም ሁኔታችን። ስለዚህ እግዚአብሔርን ማመስገን አለብን። እሱ ነገሮቻችንን ይፈታል። እሱ ካለንበት ሊያወጣን ይችላል። ድልን ይሰጣል፣ ሰላምንም ይሰጠናል። እግዚአብሔር ይመስገን። ሳታቋርጡ ጸልዩ፣ በሁሉም አመስግኑ፣ ምክንያቱም ፍቃዱ ነው። ይህም የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና፣ ስለዚህ በክርስቶስ መሆን እንዳለብን እሱ ሁል ጊዜ ለእኛ መልካም ስለሚያስብ እግዚአብሔርን እያመሰገን መጠበቅ አለብን። መንፈስን አታጥፉ ይላል። የእግዚአብሔርን መንፈስ በውስጣችን ያለው ያበራልንን የመጣው መንፈስ፣ ህይወት የሰጠን መንፈስ፣ ከሞት ያስነሳን መንፈስ፣ ህያው ያደረገን መንፈስ፣ ይህንን ማጥፋት የለብንም። ሁል ጊዜ በቃ በጸሎት በማመስገን ሁል ጊዜ ከእግዚአብሔር ጋር ማደስ እንዳለብን እንደገና መንፈሳችንን ከእግዚአብሔር መንፈስ ጋር አንድ ሆነን ማጥፋት እንደሌለብን ማበርታት እንዳለብን መቀጣጠል እንዳለብን ነው። 20 እና 21 ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙንም ያዙ። ክብር ለእግዚአብሔር ይሁን። ትንቢትን አትናቁ። የመጣልን ትንቢት በእግዚአብሔር ቃል እግዚአብሔር የተናገረን ትንቢት ይህንን አንናቅ። በቃ በውስጣችን እግዚአብሔር ያስቀመጠው መንፈስ ቃሉ በውስጣችን ካለ እግዚአብሔር ምን ተናግሮን ነበረ አንናቀው። ችላ አንበለው። ችላ ማለት የለብንም። እግዚአብሔር እንዲህ ተናግረህ ነበር እያለን በእግዚአብሔር በቃሉ በእምነት በመንፈስ ቅዱስ ኃይል እየበረታን አባታችንን መጠየቅ አለብን፣ መቅረብ አለብን። ሁሉን ፈትኑ፣ መልካሙን ያዙ። መፈተን ደግሞ የኛ ተራ ነው። የተነገረንን ትንቢት እንዴት አድርገን መስማት እንዳለብን መፈተሽ እንዳለብን መጠየቅ አለብን። ዝም ብለን ሁሉንም አንሰማም። የሰማነውን ግን ያመንነው በውስጣችን እግዚአብሔር ያስቀመጠውን ግን ይህንን ሁል ጊዜ ተስፋ እያደረግን መጠበቅ አለብን። መልካም የሆነውን ነገር መያዝ፣ ከማናቸውም አይነት ክፉ ነገር ራቁ። ክፉ ነገር መራቅ አለብን። እግዚአብሔር ወደ ህይወታችን እንዳይመጣ፣ የእግዚአብሔር በረከት እንዳይመጣ፣ የጠላት ሀሳብ ሁሉ ይሄንን የሚቋቋመን የሚገዳደረንን ከክፉ ነገር ሁሉ መራቅ እንዳለብን መቃወም እንዳለብን በጸሎት ነቅተን ወደ ፈተና እንዳትገቡ ጸልዩ ስለሚለን ከክፉ ነገር ሁሉ መራቅ አለብን። ከዛ ምን ይላል? በጣም ዋናው እንትኑ ራሱ የዚህ መልካሙን ያዙ ከማናቸውም አይነት ክፉ ነገር ራቁ ካለ የሰላም አምላክ ራሱ ሁለንተናችሁን ይቀድስ። ስለዚህ እሱ ነው የሚቀድሰን። እነዚህን ስናደርግ እግዚአብሔር በቃ ያዘዘን ነገር አለ፣ ሁሉ እሱ ያደርግልናል ብለን ዝም ማለት የለብንም። እግዚአብሔር የተመሰገነ ይሁን። እኛ ደግሞ በውስጣችን ያስቀመጠው ጸጋ ይሄ ቅዱስ መንፈሱ ይረዳናል። ስለዚህ ከክፉ ነገር መጠበቅ እንዳለብን፣ መጸለይ እንዳለብን፣ በእግዚአብሔር መደሰት እንዳለብን፣ መልካሙን መያዝ እንዳለብን፣ ትንቢትን እንደገና በውስጣችን ያስቀመጠውን እግዚአብሔር የተናገረን የተስፋው ቃል መያዝ እንዳለብን ይነግረናል። ከዛ እግዚአብሔር የሰላም አምላክ ነው የሚለው። እኛ የምናመልከው አምላክ የሁከት አምላክ አይደለም፣ የሰላም አምላክ ነው። ስለዚህ እሱ ሁለንተናችንን ይቀድሰዋል። መንፈሳችሁም ይላል፣ ከዛ ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬ ሊመጣ ይችላል፣ ነገ አናቅም። ግን እኛ ሁል ጊዜ ተዘጋጅተን መጠበቅ እንዳለብን፣ ጌታ ኢየሱስን ስንጠብቅ ደግሞ መንፈሳችን፣ ነፍሳችን፣ ስጋችን መቀደስ አለበት። እግዚአብሔርን ደስ የሚያሰኘው መሆን አለበት። ክብር ለእግዚአብሔር ይሁን። ለሱ የተለየን መሆን አለበት። ያለ ነቀፋ ፈጽመው ይጠበቁ። ይሄ ትእዛዝ ነው። በቃ እግዚአብሔር ይርዳን። በስጋ አንችልም። እግዚአብሔር ግን ጸጋህን ስጠኝ፣ አበርታኝ፣ ከዚህ ሁሉ አውጣኝ እያልን
እግዚአብሔርን መለመን እንዳለብን ያስተምረናል። ከዛ ነው 24 ላይ የሚጠራችሁ የታመነ ነው እርሱም ደግሞ ያደርገዋል። የሚጠራችሁ ስለዚህ የሚጠራችሁ ማለት ኮንቲኒየስሊ ነው። በቃ ሁል ጊዜ ነው እየጠራን ነው። እግዚአብሔር ይጠራናል ያለው። ስለዚህ እግዚአብሔር ቃሉ በመጣ ጊዜ በህይወታችን አዎ እግዚአብሔር ይህን ተናግረሃል፣ አንተ ታማኝ ነህ፣ ታደርገዋለህ እያልን በእግዚአብሔር ቃል በእግዚአብሔር መንፈስ መበርታት፣ መቆም፣ መጽናት ደግሞ እንዳለብን ነው። የጠራን የታመነ ነው እርሱም ደግሞ ያደርገዋል። ስለዚህ መጀመሪያ ላይ እንዳልኩት እግዚአብሔር የተስፋውን ቃል በዘመናት አይተነዋል፣ ተፈጽመዋል፣ እየተፈጸሙም ነው። ጌታ እስኪመጣ ድረስ ደግሞ ይፈጸማሉ። ስለዚህ የጠራን የታመነ ነው። ተስፋ እንዳንቆርጥ እንዳንታክት፣ በቃ አሁንም እግዚአብሔርን አምነን የሱን በቃ ቃል የሱን ተስፋ የሱን ህይወት በቃ እየተጠማን እግዚአብሔርን እየፈለግን እንደገና መበርታት እንዳለብን። ምክንያቱም የጠራን ጌታ ኢየሱስ ክርስቶስ የታመነ ነው። እግዚአብሔር ይባርካችሁ። ይሄ ቃል በልባችን ፍሬ እንዲያፈራ ህይወታችን ይለውጥ እንደገና የሚያድስ ይሁን። እግዚአብሔር የተመሰገነ ይሁን። ሁል ጊዜ ደግሞ በእግዚአብሔር ብቻ እንድንደሰት በነገሮች በሰው ሳይሆን እሱ የጠራን እግዚአብሔር የታመነ ነውና ከኛ ጋር ነው። ሁል ጊዜ እግዚአብሔር አይጥለንም፣ አይተወንም። ሁል ጊዜ ረዳታችን ነው፣ ቅርብ ነው፣ ከትንፋሻችን የቀረበ እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ይሄ ቃል በህይወታችሁ ፍሬያማ እንዲሆን ጸሎቴ ነው። ስለሰማችሁኝ እግዚአብሔር ይባርካችሁ። አመሰግናለሁ።